አሁንም ደጋግሜ ማስተላለፍ የምፈልገው መልእክት ስፔሻሊ ለአብርሽ ብዙ ድሎች ነበሩክ፣ በጣም ብዙ ታይሞች ነበሩክ። እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ? ያኔ በጣም በብዙ መንገድ ላውራክስ ሞክር አይኖ ተናድጄ ብዙ ነገሮችን ላረግ እችላለሁ። ነገር ግን የምረጋጋበት ታይሞች ነበሩ። ከዛ በኋላ የተነጋገርናቸው ነገሮች ነበሩ። እነዛን ቃሎችን ለማጠፍ ወይም ደግሞ በራስ መንገድ ነገሮችን ለማድረግ ለመጓዝ ምን አነሳሳ? ምን አደፋፈረክ? እኔ ካንተ ጋር ተነጋግሬ መግባባት አልቻልኩም ወይ? ካንተ ጋር ተነጋግሬ ነገሮችን አታድርጊ ያልከኝን ይሄንን በዚህ አይነት መንገድ ብናደርገው ይሻላል ብለኸኝ ኦኬ ብዬ አንተን የሰማሁበት ጊዜ የለም ወይ? እኔ እኮ አትጂ ስላልከኝ ነው አይደል? እኔ አንተን ጠብቄክ ወደ ፋሚሊ ጋር አትጂ ተነጋግረን ነገሮችን እናስተካክላለን ስትለኝ ነገሮችን ኦኬ ብዬ የተቀመጥኩት አንተን ስለሰማውክ ነው። አንተ ደግሞ በማግስቱ ሌላ ነገር ነው ያደረከው፣ የተገላቢጦሽ እኔን ትቶ መሄድ፣ ሳትነግረኝ መሄድ። ከማንም ጋር ሄድ ካለ ሄድ አይደለም በቃ ፖይንቱ ራሱ የተነጋገርንበትን ቃል ወይም ደግሞ የተማመንበትን ነገር እሱን ራሱ ማፍረስ አንድ ነገር ነው። እሱ ብቻ ይበቃል ለኔ። እኔ ሰው በመፈልግበት ሰዓት፣ ሰው እንዲያዳምጠኝ በመፈልግበት ሰዓት፣ ስፔሻሊ አብርሽ ከጎኔ እንዲሁም በመፈልግበት ሰዓት ከጎኔ አልነበረም። ከምንም ነገር በላይ ማለት በዚህ ታይም በደንብ ሊያስፈልገኝ የሚችለው አብርሽና አብርሽ ብቻ ነው። ማለት በደንብ ማለት ትሪትመንት ምናምን የሚባሉት ነገሮች ራሱ መኖር አለባቸው ከነ ማለት ነው። የተገላቢጦሽ ነው እኔ ጋር እየተፈጠሩ ያሉት ማለት ማንን ገደለ የተፈጠረውን ሀሳብ ለመስማት መሞከር ምናምን እነዚህ ነገሮች በሙሉ ከሷ አላገኘሁኝም። ስለዚህ አሁን እየተሰማው ያለው ሁሉም ነገር አሁን ነው የሊናውን እየጸጸተው ያለው ምናምን እና እኔ ደግሞ ወስኜ ወይም የራሴን ውሳኔ ወደ ራሴ ነገር ከገባሁኝ በኋላ እኔ እነዚህ ነገሮች ተፈጥሯል ብዬ መመለሱን አልፈልገውም። ምክንያቱም